ማን ፈረመው የሚለው መሰረታዊ ነው በመሰረቱ ማንን ነው ያስተዳደሩ ያሉት የራሳቸውን እድሜ በየቀኑ ከማቆየት በስተቀር እኮ የሁለት ወር ጦርነት ነው ብዙ ማካበድ አያስፈልግም አሉ ለአምስት አመታት ግን በትግራይ ህዝብ ላይ ጄኖሳይድ እየተካሄደ ነው እስካሁን ይሄ ለባህር በር የሚደረግን ትግል በአሁኑ ሰዓት የሚያንኳስስ ሰው ወይም ትክክል አይደለም አያስፈልገንም የሚል ሰው ባንዳ የሚለው ስም በጣም ያንሰው ታገልልሃለሁ ላለው ህዝብ ራሱ እየጨፈጨፈ ያለ አካል በምን መመዘኛ ነው ይመራኛል ብሎ ህዝቡስ እና ተናስተልኝ እንደሰነበታችሁ ክብራትና ክብራን የሐቅና ሳቅ ሚዲያ ተመልካቾቻችን እንግዲህ ለሳምንቱ ዛሬ ደግሞ በዕለተ ዓርብ ወደ እናንተ እናደርሰው ባለፈው ሳምንት የተከናወኑ አበይት ርዕሰ ጉዳዮችን አንስተን ወደ እናንተ እናደርሳለን እስከ ፕሮግራማችን ማብቂያ አብራችሁን እንድትቆዩ መንጋብዛችሁ ፕሮግራሙን የመመራው አበበች ካሳይ ነኝ እንዲሁም አበይት ርዕሰ ጉዳዮችን በመተንተን ጋዜጠኛ ገበየሁ አለልኝ ከኔ ጋር ቆይታ ያደርጋል አብራችሁን ቆዩ ተናስተልኝ እንደነ ጋዜጠኛ ገበየሁ ሰሞኑ በርግጥ በርካታ ርዕሰ ጉዳዮች አሉ ግን እስቲ የተመረጡትን እናንሳና በፓርላማው ውሎ የጠቅላይ ሚኒስትር ዶክተር አብይ ሐሳብና ለሳቸው ምላሽ የተሰጠበት የቲፒኤልኤፍ መግለጫ ትንሽ ስለዛና አውራ ምክንያቱም ምንድነው የሚባለው ያው የኢትዮጵያ ችግር ምንጭ ስለሆነ ማይቱ ጥሩ ነው በጣም በሱ ብንጀምር ይሻላል አብዛኛው ሐሳቡ ያጠነጠነው አክብሮት ያዘለ የሚመስል ሐሳብም አለ ከዚህ በፊት እሳቸውን ለመወረፍ የሄዱበት የነበረ ርቀት ሙሉ በሙሉ አስቀርቶ ባኮ አይነት ሐሳብ አለበት በርግጥ እነሱ እንደዛ ስላሉ ይታመናሉ የሚለው ነገር ጥያቄ ምልክት ውስጥ ይገባል በርግጥ መግለጫው ደግሞ ምንድነው ዋና መሰረታዊ ሐሳቡ የቲፒኤልኤፍ ብዙ ስራዎችን እንደሰራና የፌደራል መንግስት ደግሞ ምንም አይነት ስራ እየሰራ እንዳልሆነ ይሄ የፕሪቶሪያው ስምምነት የሚመለከተው አካል ድጋሚ እንዲያየው እንዲያስቡበት የሚል ይዘት አለው ይሄ ያስኬዳሉ ምንም ነገር እነሱ ጋር ጥፋት እንዳልጠፋ በተለይ ደግሞ ፕሪቶሪያም በአግባቡ እንደፈጸሙት ነው የሚመስለው ሐሳቡ እና እንደውም ከተዘረዘሩት የትኛውን ፈጸሙ ቢባል አንድም የሌለበት ማለት ነው ግን ደግሞ ዘለው ጥፋተኛ ለማድረግ የተሄደበት መንገድ በርግጥ ማህበረሰቡ ባይቀበለውም ወይም ባያምንበትም አሁንም እንደ ትላንትና እንደማያታልሉት ቢያቆም ከማለት ግን ወደ ኋላ አሉ እሱን እንመልከት አዎ ይሄ እንዳልሽ ብዙ ነገር ተከናውኗል ያው ሚዲያ ብዙ ፎከስ ስላደረገበት የተለያየ ከባህር በር ጋር የተያዙ ትልልቅ ኢሹዎች በኢትዮጵያ ብሔራዊ ጥቅም ላይ የተነሱ ነገሮች አሉ እንግዲህ አንዱን እንውሰድና ቲፒኤልኤፍ እንግዲህ አሁን ዘግይቶም ቢሆን በጣም ብዙ ያው መግለጫ ሲሰጥ ቲፒኤልኤፍ የታወቀ ነበሩ ቲፒኤልኤፍ ሚሊዮን ሳንድረሳ በነገራችን ላይ የነበረው ያው አሁን አለቃቸውም ወደ ግብጽ ሄደዋል መሰለኝ ሊቀመንበራቸው የቲፒኤልኤፍ ሊቀመንበር ግብጽ ገቡ እየተባሉ ነው በርግጥ እውነት ነው ፋኖ ተብሎም ይታረም ኢትዮጵያ ውስጥ ያሉ ችግር ፈጣሪዎች በሙሉ በኢሳያስ እንትን የሚታዘዙ ናቸው እና አሁን ጠቅላይ ሚኒስትሩ ስለ ቲፒኤልኤፍ ሲናገሩ አሁን አንዱ ኮምፕሌን የሚያደርጉት የፕሪቶሪያ ስምምነት አልተፈጸመም ብለው ነው የፕሪቶሪያ ስምምነት ማን ነው ያልፈጸመው ያልተፈጸመው ደግሞ የትኛው ነው ብንል ግልጽ ነው እነሱ የፕሪቶሪያ ስምምነት እንዳይፈጸም አድርጓል መንግስት ብለው ነው አሁን በመግለጫቸው ያወጁት ምን ይላሉ የእንትኑ ጠቅላይ ሚኒስትሩ የፕሪቶሪያ ስምምነትን እኮ የፈረሙት ለምን ብዙ ጊዜ በትርጉም ስለሆነ የሚያዛቡት አሁን ቲፒኤልኤፍ ፈራሚ ነው ስለዚህ ቲፒኤልኤፍ አብሮ መቀጠል አለበት ወዲያው ደግሞ ቲፒኤልኤፍ ይሄን እንዲፈርሙ ወክልና አልሰጣቸውም ይላሉ ሰዎች ያኔ ራሱና ጌታቸው እኮ ገና ከደቡብ አፍሪካ ሳይመለሱ እኛን አይወክሉም ብለው መግለጫ ያወጡ ሰዎች ናቸው ያወጡ ናቸው ሶ ቲፒኤልኤፍ ካልሆነ የፈረመው ፈራሚዎቹ ሰዎች የትግራይ መንግስት ወክለው ቲዲኤፍን ወክለው ይሁን እዛ ተገኝተው የፈረሙ ሰዎች እውነት ነው አሁን ጌታቸውና ጀነራል ጻድቃን ናቸው ስለ ትርጉሙን ያነሱ መሞገትም ያለባቸው እነሱ ናቸው ለምን ይሄን ነው የተፈራረም ነው ብለው ማለት ነው አሁን ይሄን
ተናገረ ጠቅላይ ሚኒስትሩና እቺ እንደማታዋጣቸው ሲያውቁ እነሱ አይ ይሄንን ማን ነው የፈረመው የሚለው ትርጉም የለውም ምናምን ይላሉ ያጣጥሉትና ማን ፈረመው ሳይሆን ተፈጸመ አልተፈጸመ ነው መነጋገር ካለብን እሱንስ ቢሆን ፈጽመዋል እንዴ ማን ፈረመው የሚለው መሰረታዊ ነው በመሰረቱ መሰረታዊ አይደለም ይላሉ እነሱ ማን ፈረመው እኛን ቲፒኤልኤፍ ሆነን የፈረምን ስለሆነ ከማጋር ላይ ያስፈጽም ነው ቲፒኤልኤፍን ማክሰም ትክክል አይደለም ይላሉ እነዚህ ደግሞ የሄዱ ሰዎች ቲፒኤልኤፍ እንደሚካስም ለምን በአመጽ መንግስትን ለመገልበጥ የተዋጋ ድርጅት ስለሆነ ማለት ነው የፕሪቶሪያው ስምምነት ይሄ ነው ለመንግስት ብቻ የመታጠቅ መብትን ይሰጥና ያን በትጥቅ የወጋውን አካል መብቱን ይገድባል ከዛ በኋላ ትጥቅ እንዲፈታ ይጠይቃል ትጥቅ የማስፈታት ግዴታ እዛ ያሉ ሰዎች ላይ ተጥሏል አሁን የማይመለከተው አካል በዚህ በፕሪቶሪያው ስምምነት ወንጀለኛ ተብሎ የሆነ እንትን ላይ እንደሚያቆም በሂደት የተፈረመ ወይም ስምምነት ላይ ተደረሰው አካል ሰዎቹን አግቶ አንደኛ ይሄ ታጣቂው ትጥቁን እንዳይፈታ አደረገ ሂደቱ የዲዲአር ሂደት እየተካሄደ ያለ እንደውም ተጨማሪ ስልጠናዎችን እየሰጡ ባሉበት እየፎከሩ እያስመረቁ ባሉበት ከውጪ መንግስታት ጋር ግንኙነት እያደረጉ በዛ በፕሪቶሪያው ስምምነት የተከለከለ ተግባር እየፈጸሙ እንደዛ ያደርጋሉና የተፈናቃዮች ጉዳይ አዎ ስለዚህ ማን እንትን የሚለው አይጠቅመንም ይሉና ያጣጥለው ምንም አይደለም ጠቅላይ ሚኒስትሩ እንትኑን ማን ፈረመው የሚል ሳይሆን ትልቁ ነገር ባፋሽ ድማስ ስምም ፕሪቶሪያ ካሪዮ እነማን ፈሪሙ ወይ እነማን እንታይሉ የሚለው ነጥባት ተፈጽሞም ነጥቦቹ ዋናው ዋና ነገሮች መፈጸም ስላለባቸው ነው እንጂ ያው አክሰንቱ ትንሽ ስለሚቸገረኝ ነው ትግሪ እና እነማን ፈረሙ ሳይሆን አፈጻጸሙን ነው መነጋገር ያለው ሶ ያልፈረመው ሰው እኮ ይሄ አይመለከተኝም ወይም ይሄን ስምምነት መፈረም አልነበረባችሁም ያላቸው አካል በምርጫ ቦርድ ከስልጣን እንዲወገድ ተደርጎ እሱ ነው አሁን ሰዎች ትጥቅ እንዳይፈቱ እያደረገ ያለው እንደገና ሉዓላዊነት እየተደፈረ ያለው አዎ ተደፈረ ጄኖሳይድ ይላል እዚህ መግለጫ ላይ በጣም ነው የሚገርመው ጄኖሳይዱ ጠቅላይ ሚኒስትሩ ሲናገሩ አቃለሉት እኮ የሁለት ወር ጦርነት ነው ብዙ ማካበድ አያስፈልግም አሉ ለ5 አመታት ግን በትግራይ ህዝብ ላይ ጄኖሳይድ እየተካሄደ ነው እስካሁን ይላል ቲፒኤልኤፍ ጠቅላይ ሚኒስትሩ ያቃለሉት የነሱን ወንጀል ነው በመሰረቱ አዎ ያሉበትን ቃል ጠቅሰው ነው እኛ ከምድር አመራሩን ለማውቀስ ጄኖሳይድ ተፈጸመ ይባላል ብሎ ኢንተርቪው ሰጠ ሰውየው የነበሩት ቲፒኤልኤፍ ሊቀመንበር ስለዚህ እንደዚህ ካልክ በኋላ 5 አመት ሙሉ ተፈጽሟል የሚለው ሐሳብ ከየት መጣ ነው ሙሉ የትግራይ ህዝብ በጄኖሳይድ ስር ነው ዓለም ያውቀዋል ይሄንን እንደዚህ ይላሉና ይሄ ያው ለሰላም ዝግጁ ያለ መሆኑ ይሄ አካል የተጀመረ ህዝብ የማስፈር ተፈናቃዮችን ወደ ስፍራቸው የመመለስ እንትን ተጀምሮ ነበር ትጥቅ ማስፈታት ተጀምሮ ነበር ማን ነው ያደናቀፈው ቲፒኤልኤፍ ነው በጣም በግልጽ ወጥቶ አሁን ለምንድን ነው ሰዎቹ እነማን መሆናቸው ጉዳይ የለውም የሚለው ዝርዝር ቆጥረው የፈረሙት ሰዎች ናቸው እነዚህ ሰዎች አሁን የስምረት ፓርቲ የጥምረት ፓርቲ የመሰረቱት ሰዎች እኮ ያን ዝርዝር የፈረሙ ናቸው ይሄን በሰላም ለማስፈጸም ለምሳሌ ባለፈው እንትን ሄደዋል ወልቃይት ሄደው ተወያይተዋል ሲዋይ የማይመለከታቸው ናቸው በፍጹም ተፈናቃዮቹን እኮ ወደ ቤታቸው መልስ ነው ውይይቱ የተካሄደው አዎ ድርጅታቸው ካልተመለሰ ግን አይመለሱም ያሉት ደግሞ ራሳቸው ነበሩ ቲፒኤልኤፍ ናቸው ህዝቡ እኮ አላለም ተመላሹ እኮ አላለም እነሱ ያው እንደ ምንድነው በቃ እዚህ ህዝብ ላይ በጣም ተጠምጥመው እንትን ያደርጋሉ እንግዲህ እነዚህ ሰዎች ይሄ ከኤርትራ መንግስት ጋርም ሆነው ከሻቢያ ጋር አካባቢውን ለማመስ እየተንቀሳቀሱ መሆኑን ተናግረዋል ጠቅላይ ሚኒስትሩ እንደውም የሐረና ፓርቲ ሊቀመንበር ትክክል ነው እነዚህ አካላት ክልሉን ለመበጥበጥ እየሰሩ ነው እና ጠቅላይ ሚኒስትሩ የተናገሩት እውነት ነው ከሻቢያ ጋር እየሰሩ የትግራይን መሬት የጦርነት አውድማ ለማድረግ የትግራይ ህዝብ ሰላም እንዳያገኝ እየሰሩ ነው እንግዲህ ይሄ ብቸኛ የነበረ ፓርቲ
ኢህአዴግ አሁን ሌሎችም ወጥተው እሱን የሚቃወም ነገር ያደርጋሉ። ጥሩ ነው ይሄ። ግን ስቲል ወደ ለህዝቡ ያለማሰቡን ነገር ነው እያሳየ ያለው። በጣም አሁን ቲፒኤልኤፍ ስለ ጄኖሳይድ የሚያነሳው ይሄ ጦርነት እንዴት ነው የተጀመረው ብለን ስናስብ ሰሜን ዕዝን ጨፍጭፎ ነው የተጀመረው። አሁን እንደውም ጥቅምት 24 ደርሷል። አዎ እሱን ባነሳሽ ቁጥር በጣም ነው የሚያሳዝነው፣ የሚዘገነነው የፈጸሙት ድርጊት። ይሄን የሚዘገነን የሰው ልጅ ይፈጽመዋል ተብሎ የማይታሰብ ሲያገለግላቸው በነበረ ሰራዊት ላይ የፈጸሙ ሰዎች ናቸው እነ ደብረጽዮን። አሁን ይሄንን አድርገው 6 ዓመት ሙሉ 5 ዓመት ሙሉ የትግራይ ህዝብ በጄኖሳይድ ስር ነው ይላሉ። አግተው አሁን እዛ ኢኮኖሚ እንቅስቃሴ እንዳያደርግ አድርገው ሰዎች ወደ ዲዲአር ገብተው ሰላማዊ ህይወታቸውን እንዳይመሩ አድርገው እነዚህ ሰዎች ደግሞ ታድሶ ወስደው በዲዲአር ታንጸው ወደ ማህበረሰቡ ስላልገቡ የተለያዩ ወንጀሎች እየተፈጸመ ማለት ነው። የታጠቀ ኃይል አስተሳሰቡን ቀይረሽ የሚተዳደርበት ሰተሽ ህብረተሰቡን እንዲያገለግል ካልቀላቀልሽው ከባድ ነው በጣም። ይሄ እየተፈጸመ ትግራይ ውስጥ ማን ነው የዚህ ምክንያቱ? በጣም ነው የሚገርም። ማን ነው አንቺ ቀድሞ አሁን ስለ ጥቅምት 24 አጀንዳውን ለማስቀየር ትላንትና በአክሱም የምግባዊ ንግግር ሲያደርግ ነበር። የህዳር ጽዮንን መድረኮች ተጠቅሞ ማለት ነው። እንግዲህ እዛ አካባቢ ህዝብ እየተሰባሰበ ነው። ከተለያየ አካባቢ ሰው ይመጣል። ወይ ፍርሃትም ነው ወይም ያ አጀንዳ ማስፈጸሚያ መጠቀም ፈልገዋል ያንን ሃይማኖታዊ በዓል ማለት ነውና በጣም በሚገርም ሁኔታ እዛ ስለተፈጸመ ጄኖሳይድ ያወራል። በሻቢያ እንደተፈጸመ ያወራል። ያው ብልጽግናም ሻቢያን ብሎ ነው የሚገልጸው እሱና የሚገርመው ነገር እቺ በሻቢያ ምክንያት በአክሱም ህዝብ ላይ የደረሰውን ብሎ የሚገልጸው ሚዲያ ላይ እንዳይቀርብ ተቆርጦ ነው በድብቅ የስልክ ካሜራ የተቀረጸችው በኋላ ላይ የተጫነችውና የመጀመሪያው ሙሉ ንግግሩ ላይ ግን ከማንኛውም በጎረቤቶቻችን ጋር ካሉት ወዳጅነት ለመመስረት መብታችን ነው ይላል። ከኤርትራ ጋር፣ ከአማራ ጋር፣ ከአፋር ጋር ብሎ ይልና ይሄንን ከክልሎችም ከጎረቤት ሀገርም የሚፈጥረውን ወዳጅነት እስከጠቀመን ድረስ የትግራይን ህዝብ እስከጠቀመ ድረስ እንጠቀምበታለን ብሎ ይላል። እንግዲህ በጣም ሁለቱም የሚጋጩ ነገሮች ናቸው። በዛው ደግሞ ግን ደግሞ ተቆርጦ የቀረ ለህዝቡ እንዳይደርስ የተደረገው ደግሞ በሻቢያ ምክንያት የደረሰብንን የአክሱም ህዝብ ጭፍጨፋ አክሱም ላይ እንደዛ ተፈጽሟል ተብሎ በጣም በተደጋጋሚ ወራሰ ነበር። ማለት አሁን ምን ለማትፈልግ የመሰለ ማን ነው ያስተዳደሩ ያሉት የራሳቸውን እድሜ በየቀኑ ከማቆየት በስተቀር አንድ ወጣው የሆነ ሐሳብ እንኳን አይናገሩም። እርስ በርሱ የሚጋጭ ህዝቡ እኮ ግራ ገብቶታል። የትኛውን አሁን እኔ ታዳሚ ቢሆን የትኛውን ነው የምቀበለው ብለህ ነው የምትጠይቀው። ጠላት ይልሃል ግን ደግሞ ወዳጅነት እየመሰረትኩ ነው እስካዋጣይ ድረስ ይላል። ስለዚህ ባለቀው ህዝብ ደምና መስዋዕትነት ወይም ሞት እነሱ ደግሞ ሌላ ያደረጋችሁት ነገር ይቅር ብለናቸዋል ብቻ እኛን አሻግሩን ለኛ ድጋፍ ስጡን ወደሚል ወደ ግል ጥቅማቸው እንደቀየሩት የትላንትናው መድረክ ብቻ ማሳያ ነውና አንዱ ይሄ ያው ህዝቡን ለማምታታት የሚጠቀሙበት ነገር ነው። ሁለተኛ ጥቅምት በመጣ ቁጥር በጣም ብዙ አጀንዳዎች ናቸው የሚፈጠሩት። ምክንያቱም እዚህ ጋር ያለው እውነታ ጎልቶ ሲወጣ ከዚህ በፊት ያልገባው ምናልባት እነሱ ጥፋተኛ ናቸው የተባሉበትን ነገር ለማስቀየር የሚሄዱበትን መንገድ ከፌደራል መንግስት ሚዲያዎች ይነገራል። ይሄንን ደግሞ ቀድሞ እነሱ መምታት አለባቸውና በዚህ በጥቅምት ወር በጣም የተለያየ ሐሳብ የተለያየ አጀንዳ እየፈጠሩ ሐሳቡን ለማስቀየር እየሄዱ ይገኛሉ። ግን ምንም ቢሆን እውነታው እየዘገየ እንደውም ባደረ ቁጥር እውነታው እየወጣ ነው። ትላንት ይሄኛውን በተለይ መግለጫው ላይ የነበረው ኮሜንት ብታይ በሁሉም ደስ ያለ ነገር እንኳንም በትግርኛ ጻፉት ነው ያልኩት። ኮሜንት የሚሰጡት እንዴ ጉዳዩ ለፌደራል ከሆነ ለምን በአማርኛ ጻፋችሁትም ነው። ግን ደግሞ አንባቢዎቹ ተጋሩ መሆናቸው ይጽፉት የነበረው ኮሜንት ደግሞ ይበልጥ የዛን ፓርቲ ነበሩ ፓርቲ ባለ ንብረቶች ምን ያህል ከትግራይ ህዝብ አይምሮና ፍላጎት ውጭ እንደሆኑ
ምናልባት ምን አይነት አጋጣሚ ቢፈጠር ከነሱ ነጣ እንደሚወጡ የሚያስቡ ኮሜንቶች ነበር የሚሰጡትና እንደውም ቅድም ያልነው የቲፒኤልኤፍ ሊቀመንበር ወደ ግብጽ ጋር ወደ ግብጽ ከመሄዳቸው ጋር የተገናኘ ጉዳይ ነበር የሚነገረው ብቻ በዚህ ሁኔታ የዚህ የፓርላማው ውሎና የቲፒኤልኤፍ መግለጫ ምንድነው እንግዲህ እኛ ሀገር እንደው ቲፒኤልኤፍን እንደ ማሳያ አድርገን ወደ ሌሎቹም እንሄድና አሁን ጠቅላይ ሚኒስትሩ በመግለጫቸው ብዙ ነገር ዳሰዋል ብዙ ነገር ረጅም ሰዓት ወስደው የገለጹት የባህር በርን ጉዳይ ነው የባህር በርን ጉዳይ የኢትዮጵያ ብሔራዊ ጥቅም መሆኑን አጽንኦት ሰጥተው በገለጹበት በዛው መድረክ ደግሞ ያው አንድ የፓርላማ አባል ኤርትራ እንትን ውስጥ ገብታ ምክር ቤት ገብታ ልታቀርብ የምትችለው ጥያቄ በውክልና አቀርበዋል ያው ብዙዎች እንደዛ ብለው ጽፈዋል የሻዕቢያ ባንዲራም አልብሰው ምናምን እውነት ነው አሁን ከዛ በኋላ ወጣና አሁን ዶክተር ደሳለኝ ጫኔ እንዴ እኔ ባንዳ አይደለሁም ታላቅ ወንድሜም ወታደር ነበር ታናሽ ወንድሜም በደርግ ጊዜ እንደዚህ ወታደር እንደዚህ ምናምን ወታደር ነው ብሎ አንድ አምስት ወታደር ከቤተሰቡ ይገልጻል ራሱ ወታደር ከሆነ ባንዳ አለ ወታደሩ አሁን ጽዋኔ ሸጡ ባንዳዎች አሉ እስከ ጀነራል የደረሱ ምንም ይሄ መሸፈኛ ሊሆን አይችልም አሁን ዳዊት ወልደ ጊዮርጊስ የሚባል ባንዳ ኢትዮጵያ የባህር በር አያስፈልጋትም ያለ በነገርሽ ላይ ተሰብስበው ዳዊት ወልደ ጊዮርጊስን ሸልመውታል ባንዳዎች በጣም ይገርማል እኮ አሁን ለምን መሰለሽ ለኢትዮጵያ የሚሰሩ ኢትዮጵያዊነትን ከሰው አይምሮ ለማውጣት ትልቅ ፕሮጀክት ነው በጣም ትልቅ ፕሮጀክት ይሄ ሰውዬ በየመድረኩ ሄዶ ለኤርትራ ሲሟገት የነበረ የከሸፈ መፈንቅለ መንግስት መርቶ ብዙ ሰው እንዲሞት ያደረገ ለሻዕቢያ መረጃ ሰጥቶ ከዛ በኋላ ደግሞ የአማራን ቡድን እመራለሁ ብሎ በመጣ ጊዜ ኢትዮጵያ የአማራ ነች ማንንም ሊያስተዳድራት አይችልም ከሌላ ብሔረሰብ ጋር ያጋጨ አትሊስት ያንን እና የከሸፈ እሱም ከሽፎ እንግዲህ በ24 ሰዓት ወለጋን ይዘን ይሄ ሁሉ ኦሮሚያ ያዘው አብዛኛው መሬት ያማራ ነው ይላል ይሄን እናስለቅቃለን ምንም በአጭር ጊዜ ምናምን እያለ ሲደነፋ የነበረ ሰው ፎርዛት ማታ አባቱም ባንዳ የነበሩ ለጣሊያን አድረው ግጥም ሲጽፉ ምን ሲሉ የነበሩ ናቸው ብላታ ወልደ ጊዮርጊስ እንግዲህ በመርዝ ጋዝ ኢትዮጵያን ህዝብ ሲጨፈጨፈ የነበረውን ጣሊያን ብርሃና መጣልን እንደዚህ ብለው ህዝቡ እንዲገዛ ሲቀሰቅሱ የነበሩ ሰው ናቸው በሮማ እንትን ጋዜጣም ላይ ጽፉ ነበር እዚህም በኢትዮጵያ በፓምፍሌት በመናምን ይሄን ቅስቀሳ ያደርጉ ነበር ንጉሱ ሲመጡ ደግሞ ተነስተው በተፈሪ ኢትዮጵያ ብርሃን በራላት ምናምን ብለው የጻፉ ተገለባባጭ ሰዎች ናቸው ዳዊትም እንደዛ ነው ያደረገው ባይዘው ወያኔም ወደ ስልጣን ሲወጣ መጣ ልርዳቸው አለ ዞር በላሉና አባረሩት አብይም ወደ ስልጣን ሲመጣ መጣ ይሄ ባንዳ ጓደኞቹን ይከዳ ማአት ነገር ያደረገ ሰው ምን ብለሽ ነው በቃ ለጊዜው ያንተን እርዳታ አንፈልግም ሲባል ሄዶ በኢትዮጵያ ላይ የዘመተ ሰው ነው ግን ሻለቃ የነበረ ነው መቶ አለቃ ከሆነ ጊዜ ጀምሮ ግን ለሲአይኤ አድሮ 30 ሚሊዮን ብር እኮ 77 እርዳታ ሄዶ ድርሻዬ ነው ያለ ሰው ነው ለዚህ የክብር እንትና ክብረው ጀግናችንን ብሎ ባንዳዎች ልክ ነው ለባንዳዎች ሊያከብሩት የሚገባ ነው ስለዚህ ያው ሻዕቢያም ይኖርበታል ይሄ ምክንያቱም አሁን ዳዊትን የሚያሸልም ምንም ምልሽ የሚያሳስር እንጂ በሽልም ነገር የለም ያው ወታደር ስለሆንክ ባንዳ አይደለም ማለት አይደለም ነው መሰረታዊ ሐሳቡና ሰሜን እዝን ያስጠቁት አብሯቸው የነበሩ አይደለም እንደ ከዚህ በላይ ባንዳነት ጀነራሎች ናቸው ራሳቸው አብሮት ሲበሉ አብሮት ሲጠጡ የነበረ እዛ ስንት ነገር ስጋ ብጾት ይያሉ ያንዳላማ ሰዎች ነን ሲሉት የነበረው ነው ያረዱት ስለዚህ ባንዳነት አጎቱ ወይ አባቱ ወንድሙ ስለሆነ ሳይሆን አሁን በሰራው ነገር ነው ይሄ ባንዳነት ተባር ነው አያስፈልግም የባህር በር ብሎ ኢሹ ላይ ነው መነጋገር ያለበት እንጂ ወንድሜ ጀግና ነው እንደዚህ የሚል ተራ አይነት ነገር ለማንኛውም ሁሉም ያው ይሄንን
በተቃራኒው ለጦርነት እየተዘጋጁ ነው፣ አገሪቱን ሊያጠፉ ነው ምናምን እያሉ ነበር ሲሰሩበት የነበረው። እና ይሄ ለባህር በር የሚደረግን ትግል በአሁኑ ሰዓት የሚያንኳስስ ሰው ወይም ትክክል አይደለም አያስፈልገንም የሚል ሰው ባንዳ የሚለው ስም በጣም ያንሰዋል። በጣም በመሰረቱ አሁን አንደኛው እሱ ነው። ከዛ እንግዲህ ስለ ምርጫ ምናምን ተነስቷል በፓርላማው። እንግዲህ ምርጫ አሁን ኢትዮጵያ ውስጥ ያሉ ፓርቲዎች ባለፉት 7 ዓመታት የተወሰኑት የሽግግር መንግስት እያሉ ነው የቆዩት። ለሽግግር መንግስት የሚሆንም አጀንዳ ቀርጸው አልመጡም። የፖለቲካ ፕሮግራም ሁሉም እንግዲህ ኢትዮጵያ ውስጥ አሁን ነውጥ አንስተው ልክ ቲፒኤልኤፍ መሳሪያ ያቀበለላቸው ሴራም የመራቸው የሚጓጉ ኃይሎች በሙሉ ፕሮግራም የላቸው። አሁን ውጊያ ተውና ኑ ምርጫ ተወዳደሩ ነው። ዲሞክራሲ ምህዳሩ ሰፍቷል። ያልተመረጡ ሰዎችን ምክር ቤት ገብተዋል። ተጋግዞ መስራት ይቻላል አምጦ ሲባል የላቸው። አሁን ፋኖን ዝም ብለሽ ስታስቢው ምንድነው በቃ የተዋጋ ይቀጥላል፣ ምርጫው ይካሄዳል። በምርጫ አሁን ገዢው ፓርቲ ያሸንፋል። ለምን አጀንዳ የሌለው እንትን ማንፌስቶ የሌለው ሰው አይመርጥም ሰው አይደል? ልማት ሲያደናቅፍ የኖረ ልማት ሲያወግዝ ብሔራዊ ጥቅምን ሲጻረር የነበረ ለምሳሌ ቀይ ባህር አያስፈልገንም። እሱማ ከፍ ያለ ሐሳብ ነው። እታገልልሃለሁ ላለው ህዝብ ራሱ እየጨፈጨፈ ያለ አካል በምን መመዘኛ ነው ይመራኛል ብሎ ህዝቡስ እና አሁን የሚያሳየው እንትኑ ያለቀ ጉዳይ በቃ አሁን ይሄ ልማት በየአካባቢው ሲሄድ ህዝባዊ ድጋፍ በየቦታው ካሄደና እየቆጠረ የሰራውን ስራ እየቆጠረ ሪፖርት ሲያደርግ ነበር። ለወደፊቱም ብሩህ የሆነ ነገር ለህዝቡ የሚያመጣውን ደግሞ የሚያቀርብ ፓርቲ እና አሁን ሌላው እንዲህ ሲሳደብ ብሔራዊ ጥቅምን ሲያንኳስስ ብልጭልጭ ነው የተሰራው እያለ ምን ሲል የነበረ ከግብጽ ጋር ከእንትን ጋር ከሻዕቢያ ጋር ቆማለሁ የሚል አካል ምንም ተወዳዳሪ ሆኖ ሊቀርብ አይችልም። ለመወዳደርም ዝግጁ አይደሉም በመሰረቱ። ወይ ይራዘም ወይ ተከክላ ምናምን ሲሉ ነው አሁንም እየተሰሙ ያሉት። ምርጫው ጋር ይካሄዳል ተብሏል። ያው የግንቦቱ ምርጫ እንግዲህ ማንን ወደ ስልጣን እንደሚያመጣ ግልጽ ነው። ለሀገሪቱም ይሄ ነው አስፈላጊው። ሀገሪቱንም ለማረጋጋት አገሪቱ ላይ የተጀመሩ ልማቶችንም ለማስቀጠል አንዳንድ ፓርቲዎች ለምሳሌ በህጋዊ መንገድ የተመዘገቡ ግን ፋኖን የሚወክሉ ግን ደግሞ ሸኔን የሚወክሉ አሉ። አሁን እንደነ ኢያፓ አይነት መቼ መግለጫ እንደሚሰጡ ሁሉ ጊዜ ታያለሽ። ፋኖ ሰው ሲገል መግለጫ አይሰጡም። ተገደለብን ሲባል ነው እሱ ሲገደል ሳይሆን በቃ ተገደለ ሲባል የፋኖ የሞተ ታጣቂን ህዝብ ያደርጉና ያው ሰልፍ ይጠራሉ ወይም ተቃውሞ እንትን መግለጫ ያወጣሉ። እነ ሰማያዊ ፓርቲ ግን እነዚህ አሁን ስቲል ይሄ ነው የመወዳደሪያ እንትናችን ብለው አልመጡም። ለምርጫም ዝግጁ አይደሉም እና ይሄንንም በስፋት አንስተዋል። ያው ይሄም በከፍተኛ ደረጃ በተወሰኑ ኃይሎች ያው በባንዳዎች እንትን ይቀርብበታል። እንግዲህ ከዚህ ጋር ልደቱን ባለፈው በ45 ቀን መንግስት የሚቀየር ፕሮጀክት ይጀምራል ብሏል። አንድ 20 ቀን ሳይሆነው አይቀርም ይሄን ካለ 5 ቀን ቀረና 5 ቀን ነው የሚቀርብ እና በቅርቡ ግን ቀርቦ ምን ብሏል ሲገመግም ይሄንን ተኝታቸዋል ይሄንን ፕሮጀክት ወደ ተግባር ለመለወጥ እየተንቀሳቀሳቸው አይደለም ተኝታቸዋል ብሎ ጋዜጠኞችንም ፓርቲዎችንም ወቅሷል። አሁን እንትን ላይ ቀርቦ እዛ ከመሳይ መኮንን ጋር ቀርቦ ተስፋ ቆርጧል በዛ በፕሮጀክቱ። የሱ ፕሮጀክት ምንድነው በህዝባዊ አመት ስለዚህ ሌሎች ሰዎች በመተኛታቸው ምክንያት እንትኑ አይፈጸምም ነው አይፈጸምም። የከሰርኩ ፖለቲከኛ ነኝ ይላል ትንሽ ቆይቶ እንግዲህ ምክንያቱም ጽፎ ሀገረ ካውንቲ የሚባል እኮ መጽሐፍ ጽፎ ሀገረ ካውንቲ ኢትዮጵያን የምትወክል ሀገር ነች። መጽሐፉ
ለኢትዮጵያ ህዝብ እንዲዳረስ ባለሀብቶች ስፖንሰር እንዲያደርጉ ኦንላይን እንዲበተን ይሄ ከሆነ ይሄ መጽሐፍ ተግባራዊ የሚደረግ ከሆነ 45 ቀን በቃ በህዝባዊ አመጽ ማለት ነው። ያን ህዝባዊ አመጽ እንዴት እንደሚያካሂድ እንዲያነብ ነው መጽሐፉ የተፈለገው። ሰው አመጽ እንዴት ይቀሰቀሳል የሚል ርዕስ የያዘ አንድ ምዕራፍ አለ ማለት ነው። አለ አዎ። ሀገር ካውንቲ ላይ በአመጽ እንዴት እንደገለበጡ ያሳያል። ኢትዮጵያን ተወክላለች ብሎ ያስቀመጣት ሀገር ላይ እና ያው እሱ አልሆነም። ግን እሱ መጽሐፍ እኮ መንግስትም ያነባዋል። እንዴት አመጽን እንዴት ማክሸፍ ይቻላል የሚለው እንደው እሱንም እዛ ላይ በመንግስት በኩል ይጻፋል። ስለዚህ መንግስት እንደዚህ አይነት እና አንደኛ አመጽ እንዳይነሳ ይከላከላል ህዝቡን። ለምን የህዝቡን ጥያቄዎች እየመለሰ ይሄዳል። ሲነሳ ደግሞ ጥቂት ሰዎች ቢነሱና ወደ ቤተ መንግስት እንሄዳለን ወይ ወደዚህ ቢሉ ያን እንዴት መቆጣጠር ይቻላል ለበት እየነገረው ነው። ሌሎች መጽሐፍቶች ደግሞ ሪፈረንስ እሱ መጽሐፍ ራሱ በእንደዚህ አይነት አመጽ ያለሽ እኮ ሲልሽ ለምሳሌ ሌቦች እኮ አሁን ፖሊስን እንዲሸውደን እንደዚህ ምናምን ብለው እኮ ቅድ ሲያወጡ ፖሊሱ ያንን ያየዋል። ኦኬ በዚች መንገድ ሊሄዱ ነው ብሎ ያችን መንገድ ይዘጋል። አዎ ይሄ ልክ የተወሰነ የህብረተሰብ ክፍል እዛ ነጥሎ እንደሚያስቀምጥ አይነት ነው ሲተነተነ የነበረውና ይሄ ነው የህወሓት ሊቀመንበር ወደ ግብጽ ሄዱ የምንልበትን ሐሳብ እስቲ ደግሞ እናወራበት። ምክንያቱም ብዙ መንግስት ኢትዮጵያ መንግስት ጦርነት እንዳይነሳ እየታገሰ ነገሮች በሰላማዊ መንገድ እንዲሄዱ እየሄደበት ያለበት ርቀት ለጦረኞቹ ሰላም አይሰጥም። ምክንያቱም እነሱ ጦርነቱ ካልተነሳ አንደኛ የፈለጉትን ዓላማ ማስፈጸም አይችሉም። በዛ ላይ አሁን ይበልጥ ደግሞ እንትናቸው ጨምሯል። ይሄ አሁን ኢትዮጵያ ያለችበትን ደረጃ ወደ ኋላ መመለስ ይፈልጋሉ። ይሄ እውነት ነው። እንቅልፍ እንደሌላቸው አሁን በታዩ ለውጦች የታወቀ ነገር ነውና ይሄን ካላረጉ ደግሞ እንደማይተኙ ስለሚታወቅ እነሱ ለማድረግ ለመተባበር የሚሄዱበትን ርቀት እና የፌደሪ መንግስት የኢትዮጵያም ህዝብ ትግስት በጣም በተለያየ ርቀት ላይ ያለን ይመስለኝና ምን ለማድረግ ይሄዱ ይመስለናል ሰውየው እውነት አዎ እንግዲህ አሁን አልሲሲ ግብዣ ለ5 ቀናት ነው የሚለው 5 ቀን ረጅም ነው ምልሽ የሆነ ጉዳይ ላይ ለመወያየት ከሆነ 1 ቀን 2 ቀን በቂ ነው። ይሄ 5 ቀን መሆኑ ግን ለኔ አንዳንድ አደጋዎች ሊመጡ ይችላሉ። ያልታሰበ ጥቃት ሊፈጸም ይችላል። ስለዚህ እስቲ ኢሳያስን ዞር አድርጎ እችን ጊዜ ማሳለፍ የሚል ይመስለኛል በኔ እንጂ ዛ የመሳሪያ ስምምነት ምን አይደለም። ይሄ በስልክም ሊያወሩ ይችላሉ። ምንም እንትን የለውም። ይሄንን ደግሞ የሚያከናውኑት የሴኩሪቲ ምናምን የመከላከያ አዛዦች ናቸው እንደዚህ እና አሁን ይሄ የአፋሩ ንቅናቄ የቀይ ባህር አፋሮች ንቅናቄ ትንሽ ጠንከር ያለ እርምጃ እየወሰደ ነው ኤርትራ ውስጥ። ከዛ ውጪ ይሄ ሰውዬ ቤተ መንግስት ውስጥ መለቆ ሌላ ቦታ እንደሚያደርግ ምናምን ነው አንዳንድ መረጃዎች የሚጠቁሙት። እንግዲህ ታውቂያለሽ እስራኤሎች እንዴት አድርገው ነው የሐማስ መሪዎች ለነሱ አደጋ የሆኑ ሰዎችን እንዴት እንዳጠፉ። አሁን ኢትዮጵያ ያለችበት የቴክኖሎጂ ቁመና ከፍ ያለ ነው በወታደራዊ ቴክኖሎጂ ቁመና በጣም ከፍ ያለ ነው። አሁን ሰው እንደሚለው ከኤርትራ ጋር ቆማለው የኢትዮጵያ ወታደር ወደ ኤርትራ ሊሄድ ሲል እዚህ ጋር ቆርጠዋለው ምናምን እንደ አይነቱ ጋር ያረግም። ከዚህ በፊትም በተደጋጋሚ ተነጋግረናል። እንደ አይነቱ ጋር አይደለም አሁን የሚደረገው በዚህ በዘመነ ጊዜ ማለት ነው። አስመራ ላይ ወይ አሰብ ላይ ነው የሚካሄደው ወይም ሁለቱም ላይ ወይም ሌላው ላይ ነው የሚደረገው። ይሄ መንግስት የሚያደርገው ነው። እንደሱ መሆን አለበት ብዬም አምናለሁ። አዎ እንጂ አሁን እግረኛ እንተና አድርገሽ በቀኝ ግባ በግራ ግባ ምናምን የሚል አሰላለፍ የለም። እሱ በድሮ ነው። በድሮና በድሮ ዘመን ያው ብዙ ልዩነቶች አሉ። ለማንኛውም አንዳንድ ጊዜ እንደዚህ ይደረጋል። ድንገት የሆነ መሪ ይጠራና ዞር እንዲል ይደረጋል።
አንዳንዴ ስጋት ትንታኔ ሲሰጥ ማለት ነው። እሱ ብቻ አይደለም። ይሄ እኮ እንትናም ሄሜቲም ይሄ ሱዳኑ ፈጥኖ ደራሽ አዛዥ እመጣለሁ ብሏል ኤርትራ። በተለይ ደግሞ አውሮፕላኖች ወደዛ ሽፍት ተደርገዋል አይደል? ስለዚህ መተዋለው ከዛ እየተነሱም ይመቱኛል ከኤርትራ እየተነሱ እሱን እኮ ለማለት ፈልጌ ነው ስለሚመቱኝ እመታለው ብሏል። አሁን በዚህ ሰበብ የሚፈጠሩ ነገሮች ትንሽ አደጋ እንትን ሲኖር ወደዛ ተወስጅና አሁን እንትን ይሄ እኮ ልማት ምናምን ሲያስጎበኛው ነበር እያዞረ ከሄደ በኋላ ኢሳያስ ደግሞ ካይሮን በጣም ነው የሚያውቃት ምናልባት ካልሲሲ ባላነሰ ሁኔታ በደንብ ካገሩ በላይ ጎረቤቶቹን ያውቃል ምንለው ለዛ ነው እኮ እንደዚህ ይመስላል። እንደዚህ ነው የሚሉም አንዳንድ ወገኖች አሉ። ለምሳሌ መንግስቱ ኃይለማርያም በግንቦት 81 ዓመተ ምህረት መፈንቅለ መንግስት ሲደረግባቸው ምስራቅ ጀርመን ወደ ጀርመን ጠራቻቸው። ድንገተኛ ጉብኝት ነበር። ይሄ በፍጹም ስኬጁል ያልተደረገ ምናምን ጉብኝት ነው የተደረገው። የመፈንቅለ መንግስቱ ሩመር በዚህ በጀርመንም የኬጂቢ ተባበራል የሶሻሊስቱ ካምፕ በዛ ጊዜና ሲሰማ ወደ ጀርመን ጠሯቸው። ከቤተሰቦቻቸውና ከተወሰነ ቡድን ጋር ነው የወሰዷቸው። ኦኬ ሴፍ አሁን እዚህ ሆነው ቢሆን ያ መፈንቅለ መንግስት ከጋ እንደሚጀምር በበኩል እንደሚገባ ከቤተ መንግስት ውስጥ ነው ወይ የሚፈነዳው ካልታወቀ ዞር ታደርገዋል ሰውየው እንዲዞር አድርገው ነው ሴቭ ያደረጉት። ያንን ነገር ይደረጋል በሌሎችም ሀገሮች። ስለዚህ አሁን የኢሳያስ ራሱ ግሬሱ ምኑ ምን እዛ ላይ ሳይው ጥሩ እንትን ላይ አይደለም ያለው። እንደው አንዳንድ ምስሎች ይወጡ ስታያቸው የሆነ ጭንቀት ነገር አለ። እሱ ነው የሚሆነው። ከዛ ውጪ እዛ ሄዶ ከግብጽ ጋር ተባብሮ መጥቶ ኢትዮጵያን የሚለው ነገር ከግብጽ ጋር እንደሚተባበር እኮ ኢትዮቬስ የታወቀ እኮ ነው። ቢሄድም ባይሄድም አይደል እንዴ? ቢሄድም ባይሄድም ይላካል ወደዛ ከተፈለገ በቃ መሳሪያ ይላካል። ምን ይላል ምንም ማለት አይደለም። ይሄ ሌሎች ጀነራሎች ሌሎች ሴኩሪቲ ሰዎች ያሳኩታል ይሄንን እና የኢሳያስ መሄድ ምንም ከዚህ በፊት ከነበረው አሰላለፍ የሚያስፈራ ነገር የለም። ግብጽ የኢትዮጵያ ጠላት ነች። ግብጽ ለሻዕቢያ መሳሪያ ታቀበላለች፣ ለሸኔ ታቀበላለች፣ ለፋኖ ታቀበላለች በቲፒኤልኤፍ አማካኝነት ይታወቃል። አሁን በሚፈለገው መልኩ ያስገባሉ አያስገቡም ይሄን ነው እንትን ምንለው እኛ የደህንነት ክፍሉ የሰራዊቱ ሴኩሪቲ መረጃው እንደዚህ ነገሮች እየተቆጣጠረ እንደምታዩ በየጊዜው መሳሪያዎች ይያዛሉ ምን ይላሉ ሰዎች ይያዛሉ እንደዚህ እንጂ እንደሚፈልጉት እየሆነላቸው አይደለም እንጂ የሚፈልጉትማ ኢትዮጵያ ውስጥ ያለውን ተቃዋሚ ዘመናዊ መሳሪያ ስታጥቀው ሆ ብሎ ገብቶ አገሪቱን እንዲያፈርስና ፈርሳ ደግሞ እንድትቀጥል ከዛ እርስ በርስ እንዲዋጉ ምናምን ነው የግብጾች ፕሮጀክት። የምን ጊዜም ቢሆን ማለት ነው የተረጋጋ መንግስት ኢትዮጵያ ውስጥ እንዳይቆም ሳይሆን ኢትዮጵያ እንድትፈርስ አሁን ባለበት ሁኔታ ከዛ የህዳሴ ግድብ ምናምን የምትይውን ይቆጣጠራሉ፣ ቀጣይ ግድቦችን ያቆማሉ። ይሄ ነው ግን ይሄንን ለማድረግ አልተቻላቸውም ፍላጎታቸው ቢኖርም ወደፊትም ከኤርትራ ጋር የሚያደርጉት ግንኙነት አይቻላቸው። ግብጾች ኢትዮጵያን ማንበርከክ ቢችሉ ኖሮ የህዳሴ ግድቡን ሳትሰራ ነበር የሚያቆሟት የሚያደናቅፏት። ያኔ ቲፒኤልኤፍን እስከ ደብረ ብርሃን አመጡ ምናሉ አይደል? ተቀለበሰ። ይሄ ሌላውም ይቀለበሳል። ስለዚህ አሁን በጣም የሚገርመው ኢሳያስ ግብጽ ሄደ ካይሮ ብለው እነዚህ የኢትዮጵያ ሚዲያዎች እነዚህ ባንዳዎቹ እንደ ትልቅ እንትን ያወሩና ይተነትኑታል ገብተው በቃ ኢትዮጵያ ያለቀላት አይነት ነገር እሱ ግብጽ ስለሄደ እንደዚህ አይነት እና ምኞት ኢትዮጵያ እንድትጠፋ መመኘት ኢትዮጵያ ከጉዞዋ እንድትገታ መመኘት ያው በባንዳዎች አካባቢ ታያለሽ። እኔ ይሄ ጉብኝት የተለየ የሚያደርገው ነገር የለም። አልሲሲ እኮ መጥቶ ከሶማሌ ጋር የሶስትዮሽ እንትን ተፈራርመዋል እኮ። አልሲሲ ባይዘው ሲዞር ነው ከኬንያ ጋር ሞከረ፣ ከጅቡቲ ሞከረ፣ በሙሉ እዚህ ዙሪያ ካሉ ሀገራት ጋር ሞክሯል። ምንም አሁን ይሄ ነው
ግን ይሄ አሁን ካለው ከወቅቱ ውጥረት አንፃር ይሄን ሽማግሌ ኦልሞስት ያው ትንሽ እድሜ ነው የሚኖረው ከዚህ በኋላ ተኩስ ቢከፈት በድንጋጤም ሊሞት ይችላል ግን ዞር አርጎ ሴቭ ለማድረግ አይነት ይመስላል ሁለተኛ ምነግርሽ ጠቅላይ ሚኒስትር አብይ አሁን በምክር ቤት ባቀረቡት ሪፖርት ላይ በለውጡ ማግስት ኤርትራ ሄደው ከሻዕቢያ ጋር ያደረጓቸው ግንኙነቶች ይሄ የነበረውን ውጥረት ይቀየሩበት በዛ ወቅት የነበረ ስሜት ታስታውሻለሽ ኢቭን የራሱ ኢሳያስ አሁን በዛ ወቅት ሁለቱ በጣም በከፍተኛ በሞቀ እንትን ኢሳያስ ራሱ በቃ ውጭ ጉዳይ ሚኒስትር ኤርትራን የሚመራው እኮ ከዚህ በኋላ እሱ ነው ሁሉ ሲላቸው ነበር እዛ ሰዎችን ሰብስቦ በቃ ምናምን እየተጨበጨበ እና አብይም እኔና ኢየሱስ እንደመር አሰብ ይመጣል ምናምን ሲሉ ሲጨበጨብ ነበር በከፍተኛ ስሜት ከዛም አልፎ አሰብን ከኢትዮጵያ የሚያገናኝ መንገድ ሲሰራ ጥገና ሲደረግ ነበር እኛኮ ከዚህ በፊት አሰብ ላይ ገነባነው ግንባታ በሱ የከሰርነው አንሶ እኮ በዚህ በሽግግሩም ወቅት ተደርጓል መንገድ ስራ ወቅት መንገድ ስራ ተጀምሯል ጄኔሬተር ከሆነ ቦታ አምጥተን ምናምን ነው እዛ ስንጠግን የነበረው አላቢ ይሄን ኦኬ ብሎ ኢሳያስ ማለት ነው ከዛ አቆዩታል ለምን ይመስልሻል ኦሬዲ ልንበለጽግ ነው እነሱ ነው አይፈልጉት አሁን ዞሮ ካይሮ ነው ያለው እንትን ሆልፎ ሪሞቱ ዛኔ ይላል ነገር አቆም ይላል እንጂ ኢሳያስ አሁን ያኔ በነበረው ግለት እዚህ ሲመጣ እዛ ሲሄድ ምናምን አይተሻልና በጣም ይጠገንም የተባለው እኮ በቃ እንትን ለማድረግ እንደውም አንድ መርከብ ምጽዋ ላይ ጭና ነበር ስለዚህ ያ ሁሉ እርምጃ ከተራመደ በኋላ የቆመው በዛች በታሪካዊ ጠላቶቻችን ግብጽ ነው ስለዚህ የግብጽ ጠላትነት የለየለት የሚታወቅ ስለሆነ ኢሳያስ ቢሄድ ቢመጣ አልሲሲ ቢመጣ ምን ቢል ያ የኢትዮጵያ መንግስት ይሄን ነገር አሳካለው ያለባቸው መንገዶች አሉ እነዛ መንገዶች በዚህ ልክ እንግዲህ የአልሲሲ ሪሞት ይዞ ኢሳያስም እንደፈለገ ማብራትና መጥፋት ከተቻለኮ ምናልባት አንዳንድ ጊዜ እኛ ከሚሰጠው የመሳሪያ ድጋፍ አንፃር እናየዋለን አይደለ ለሻዕቢያ ከዛም የዘለለ ነው ከአልሲሲ ቃል መውጣት ማለት ነገ ከህልውና ጋር ይገናኛል ማለት ነው ለሻዕቢያና ለኢሳያስና ወሰነው የሚቀርጸው እዛ ነው እንጂ እኮ ኤርትራ ህገ መንግስት የላትም ምርጫ የላትም ምን የላትም ማለት በቃ ዝም ብላ የምትኖር ሀገር ነች ይሄንን ያውቁ የሆነ ኤርትራውያን ምናልባት አልሲሲ እየመራው እንደሆነ ቀደም እንዳልነው ቲፒኤልኤፍ ሊቀመንበር እንዳልነው ሁሉ የኤርትራ ፕሬዝዳንት አልሲሲ ነው ወደሚል እኮ ሊወስደን ነው እንግዲህ ኤርትራውያኖች እንደምታውቂው በተለይ የዚህ ሻዕቢያ አስተሳሰብ ሰለባ የሆኑ ሰዎች ከዚህ በፊትም ተደጋግመን ተነጋግረናል እኔም በቅርብ ስለማቃቸው አብሬም ስለኖርኩ አብሬም ስለሰራው ዝም ብሎ ባዶ ትምክህት አላቸው የተለየንን በቃ ያኔ እኮ ሲጀምሩ ሲንጋፖር ተባለ ዘፈን ነበር በአፍሪካን መናቅ አፍሪካ ምንድነው ምናምን የሚል እኛ አፍሪካውያንም አይደለንም የሚል እንዲህ አይነት በጣም በትምክህት የተሞላ ነገር አለ አሁን ምን እንዴት ነው እየኖርን ያለነው ነፃነት አግኝተናል ወይ ነፃነቱ ምን አተረፈልን ብለው አያስቡ ኤርትራዊነት የሚለው በዚህ ነው ሲያዋጓቸውም የነበሩት መጀመሪያ ላይ ስለዚህ ኤርትራዊነት አሰብ ኢትዮጵያ በተጠቀምበት ምን እናተርፋለን ብለው አያስቡ ግን ከኢትዮጵያ ይልቅ ያተርፋሉ ምንም ጥያቄ የለው ያተርፋሉ አሁን እኛ አንዳንድ ነገር ስንጽፍ እኔም አለኝ አንድ ሚዲያ ምናምን ላይ እዛ ስጽፍ ይገቡና ና እስቲ ትሞክራታለህ አባትህን እዛ አስመጣን አስቀርተናል አንተንም ምናምን ይላሉ ያው እኔንም ለትንሽ ነው ይሳቱኝ ለነገሩ ግን እንደዚህ ያሉ ዝም ብለው በቃ የመመጻደቅ አይነት ነገር ኢትዮጵያን 11 ቦታ እንሰነጣጥቃታለን ይያሉ እኮ የሻዕቢያ አክቲቪስቶች ያወራሉ ግባሽ ተዋክተንን መልሰዋለን ሳይሆን 11 ቦታ ብትንትኗን ነው የምናወጣት መበታተን ነው የነሱ ልምድ አገብቶሻል መበታተን በትነውናል እኮ ያው በእነሱ ወደዛ ወስደው ሌላው ደግሞ በብሔር ብሔረሰብ እንዲቆራቆስ ተደርጓል እኮ በመሰረቱ አለ እንትን ያ ተሰነጣጥቆ አለ የለትም እንጂ
ችግሩ እዚህ ሀገር ላይ የሻዕቢያ ፕሮጀክት ነው። አሁንም እኛ ይላሉ በዚህ ይኮራሉ፣ በዚህ ሴራ ፖለቲካቸው በዚህ መበታተን በመቻላቸው ይኮራሉ ሻዕቢያዎች። አይገርምሽም? እንደዚህ ብለው ወጥተው በቃ እንትን ለሌታች ኢትዮጵያ ምትባል አዎ ይላሉ። ልክ ነው። እና ይሄ ነው። ኢትዮጵያ ግን ያው ታሸንፋለች። ጥቅምት 4 በሚከበረው ታስቦ በሚውለው የሰራዊታችን ላይ ጭፍጨፋው የሚታሰብበት በዓል ላይ ልንማርባቸው የሚገቡ ነገሮች ብዙ ናቸው። የምንማርባቸው ቲፒኤልኤፍ ያን ሁሉ ሰራዊት ጨፍጭፎ ያተረፈው ነገር የለም። ያተረፈው የለም። ሰሜን ዕዝ የሚባል ግዙፍ ኃይል 4 የሜካናይዝድ ክፍለ ጦር ያሉት የኢትዮጵያ ሜካናይዝድ እንግዲህ አብዛኛው ማለት የኢትዮጵያ ሰራዊት 80% ኃይል ሰሜን ውስጥ እዛ እሱን ሙሉ በሙሉ ለማጥፋት ነበር ሙከራ ያደረጉት። ያው አልጠፋም። አፈክፍጎ እንደገና ተደራጅቶ ገብቷል። ግን በጣም የሚገራርሙ ግፎች ፈጽመውበት ምንድነው ከዛ በኋላ ቲፒኤልኤፍ ያተረፈው ስንል እነሱ ወደ ውጊያ ገቡና ሰሜን ዕዝ ላይ ከሞተው የኢትዮጵያ ሰራዊት ላይ ከሞተው በላይ የትግራይ ህዝብ እንዲሞት አደረጉ። በህዝብ ማዕበል አሰልፈው። እንግዲህ ትርፉ ይሄ ነው። አሁን ጄኖሳይድ ምናምን ይላሉ። የትግራይ ህዝብ የኢትዮጵያ መከላከያ ሰራዊት ትግራይ ውስጥ ሲንቀሳቀስ ለትግራይ ኢኮኖሚ ከፍተኛ አስተዋጽኦ ያደርግ ነበር። እንግዲህ አንደኛ ሰራዊት ነው፣ ብዙ ነው፣ እዛ ሲንቀሳቀስ ትራንዛክሽኑ አለ፣ ደሞዙን እዛ ነው የሚያወጣው፣ ኢኮኖሚውን ተሸክሞ ይኖረ ነው፣ ምንም ጥያቄ የለውም። ልማት ከሚሰራው በተጨማሪ ማለት ነው። ልማት ከሰራው፣ ለትምህርት ቤት ከሰራው፣ መንገድ ከሰራው አሁን ያለ ትግራይ ውስጥ የለም። ሉዓላዊነቱን አስከብሮ ከህዝቡ ከታሪካዊ ጠላት ከሚለው ከሻዕቢያ ሲጠብቅ የኖረ እንግዲህ ተመልከች። አንደኛ ኦነግ 50 ምናምን ዓመት ተዋግቷል። ብዙ የኦሮሞ ወጣቶችን አስጨርሷል። አሁን ኦነግ የት ነው ያለው? ግልጽ ነው። ሌላው ደግሞ የልጅ ልጁ መጣ። አሁን ፋኖ ኦኬ መጣ። እንግዲህ ያ ታንክ መድፍ ምን ይዞ ደብረ ብርሃን የደረሰው ኃይል አሁን እዛ እየለመነ ነው፣ ቁጭ ብሎ እያጭበረበረ ነው። ህዝቡም ተቃውሞ ወጥቶበታል። እንደውም ከዛ አንፃር ስታይ የአማራ ክልል ባጠረ ጊዜ ህዝቡ እየተቃወመው ነው። ይናል ባጠረ ጊዜ እንደ ቲፒኤልኤፍ ሳይጭበረበር ብዙ ርቀት ሳይሄድ አሁን ባለፈው ለህዝብ ማዕበል ለማዘጋጀት ሲሉ ጦር ተቆረጠ እንደዚህ ምናምን ብለው ልቦለድ ሰርተው አባትየው ጠቅለው ካመጡ ከ3 ቀን በኋላ መጥተው ጦቷ ተቆርጧል ልጅ ያሉኝ እያለ እየተናገረ ለንደን ላይ ሰልፍ ወጡ ምናምን ቲፒኤልኤፍም እንደዛ ሲንከባለል ነበር። ምን ሰው ምንድነው የሚያመጣው ነገር? መሞት ነው። ከዛ ሙት ጦት መቁረጥ ስለተጀመረ ራስ ሙት እየተባለ ሲወጣ ምንድነው የሚለው? ይሞታል። ሞቱን ይሸጡታል እነሱ። ሞቱን ዜና ይሰርበታል። ተጨፈጨፈ ምናምን ይላሉ፣ ብር ያገኛሉ። እሱ ግን ይሞታል፣ አይመለስም ሰው። እና የሰላም ጥሪ መኖሩን በተጨባጭ አሳይቷል መንግስት። ምክንያቱም በሰላም ገብተው ተሐድሶ ገብተው እየኖሩ ያሉ ሰዎች እኮ አሉ አይደል? በጣም ከኦነግ ሸኔ ጋር በተደረገ ድርድር አንዱ የኦነግ ሸኔ ክንፍ ብዙ ቁጥር ያለው እጁን ከሰጠ በኋላ አሁን ጃልሹሩቤ የሚባለው ተሞሸረ። ባለፈው ወደ ሰላማዊ ህይወት ገባ። በርግጥ ተሞሸረ። ከጫካ መጥቶ ማንም አልነካው። መንግስት ውስጥ የኦሮሚያ መንግስት ውስጥ ቦታ እንዲይዙ ተደረገ ስራ ላይ። እንዲህ አይነት ሰላማዊ ህይወት ይሄ እኮ ምክር ቤትም እኮ ያለ አንዳንዱ እኮ ያላሸነፈ ፓርቲ ሁሉ እኮ ከመንግስት ጋር እየሰራ ነው ያለው። ኢህአፓ የሚባል ድርጅት ይኸውልሽ ደርግ ሲያሳድደው የነበረ እሱም ደርግን ሲወጋ የነበረ ነውጠኛ ነው። ደርግ አንድም ቀን ፓርቲ ሆኖ ቆሞ እንትን ላይ ስልጣን ላይ እንትን ለመወዳደር እድል ያገኛል ነበር። አሁን እንዲወዳደር እዛ ተወዳደር ተብሏል በነፃ ምርጫ ለመጀመሪያ ጊዜ። ይሄ የዛሬ 60 ዓመት የነበረ በጣም መወዳደር ነው።
ግን ልምድ ስላለው የቀወጠ የረበሸ መግለጫ ያወጣ የመንግስትን እርምጃ ያጣጣለ ነው የሚኖረውና ምን ለማለት ነው ከቲፒኤልኤፍ እንማር የነውጥ መንገድ የትም አያደርስ የሰላም መንገድ ግን የት እንደሚያደርስ አይተናል ያየና አይደል ጌታቸው ረዳና ጻድቃን አሁን ከጠቅላይ ሚኒስትሩ ጋር ልማት ሲጎበኙ እዛ ንግግር ሲያደርጉ እንደዛ የተሰዳደቡ እንደዛ በጠላትነት የተሰለፉ ይመስልሻል እስከዛሬው ፖለቲካችንና ይሄንን አዲስ ነገር ለመልመድ ብዙ ሰው እንደከበደው ነው የሚያሳየው ምክንያቱም እነዚህ ሰላሙን ተቀብለው ከጠቅላይ ሚኒስትሩ ጋር አብረው ያሉት አሁን ጌታቸው ረዳን ሚያይ አሁን በዛ በትግራይ ባሉ አክቲቪስቶች የሚገለጹበት ነገር ስታስብ ወይም ስታይ ኢቭን እዚህ ውጭ ያሉት ጋዜጠኞች እንዴት እጅ ለእጅ ተያያዙ ብሎ ራሱ እስኪያመው ድረስ በጣም በሚያሳዝን ሁኔታ ጥላቻ በዚህ ልክ እንዴት ቤት ይሰራል ሰው ላይ ብለህ እስክትል ድረስ ነውና ከባድ ነው ያደረጉ ያሉት ጠቅላይ ሚኒስትሩ ግን ምንም ቢሆን እውነት ስለሚያሸንፍ አንድ ቀን ድል በድል ሆኖ እናያቸዋለን በቃ እኮ አየ ነው ብራይት እንትን እኮ አለ በቃ ፍንጭ ግንቦት ምርጫ ይካሄዳል ምርጫው ቀኑ አያልፍም ብለዋል አሁን ያኔ አሳይመንታቸውን ሳይሰሩ ፕሮግራም ሳያዘጋጁ የተቀመጡ ፓርቲዎች አይራዘም ምናምን ይላል የለም አሁን ይካሄዳል የሚገርመው እኮ ከዚህ በፊት መንግስት ቢል ነበር አለ ተቃዋሚዎች ተቃውሞ የሚያሰሙት ቲፒኤልኤፍ እኮ ያኔ በኮሮና ምክንያት አራዝማለሁ ሲል እሱ አይደለ ለጦርነቱ እንደማንዱ ለውስጥ ያስገባው በርግጥ አላማው ሌላ ቢሆንም ግን እንደመነሻ ምክንያት ስላልሰሩ እነዚህ ኃይሎች እንዲሁ ሾሎቆ የሚሄድ ኃይል እየመሩ ይኖራሉ በቃ ሌላ ምንም የሚያመጡት ነገር የለም አምጥተው ፕሮግራም አስተዋውቀው ምናምን ቢሆን ኖሮ አሁን እኮ ሰላማራጅ ፓርቲ ስታስቢ አንቺ እስቲ እንትናኮ እንዲህ አይነት ፕሮግራም አለው ዲሞክራት ነው ሶሻሊስት ነው ምናምን ነው ብለሽ አዎ ምትዩ የለም ስለዚህ እንዲህ ባለ ጭልም አርገውበት የህዝቡንም ዲሞክራሲን ኤክሰርሳይዝ ማድረግ ሁኔታ መንግስት ግን ብዙ ነገር አድርጓል አሁን ለምሳሌ ከነብርሃኑ ነጋጋሪ ይሰራል የሰለጠነ መንገድ ነው ያው ቢጮሁበትም እነዚህ ደንቆሮቹ እነዚህ ከመፈንቅለ መንግስት ውጭ አማራጭ የለም የሚሉት ቢደነፉ እየሰራ ነው አሁን የሰውዬ ሲሰራ ብልጽግና ደሞዝ ስለሚከፍለው አይደለም ብርሃኑ የሚሰራው በጣም የሚገርምሽ ደሞዝ እንደሌለው ታውቂያለሽ አይደል መጀመሪያ ደሞዝ አልወስድም አለ ብርሃኑ ይሄ በሌላው ሰራተኛ ላይ የሆነ ሞራሊ ጥሩ አይደለም ምናምን ሲባል ደሞዙን ለፕሮፌሰር መስፍን ወልደማርያም ፋውንዴሽን ሙሉውን ሰጥቶ ይደረጋል አሁን እዚህ ጋዜጠኛ እየመጣ ይሰድበዋል አንዳንድ ጋዜጠኛ እየመጣ የደንቆሮ እንትን በቃ ለመጠየቅ እንትን ሊያስጨንቀው ይሞክራል ምናምን ግን እሱ ስራውን ለሀገሩ እያበረከተ ነው ያለው አስቢ እንግዲህ አሁን ስልጣን ፈልጎ ነውና ስልጣን አይፈልግም ጠቅላይ ሚኒስትር ለሆነ ወይ ምናምን አላለም ትምህርት ሚኒስትር ደግሞ ለውጥ የሚያመጣበት ነው አሁን እና አብን የተከተሉት መንገድ አለ ጥሩ መንገድ ነው የና አብን አሁን የትጥቅ ትግሉን ያወገዙ ነው በቃ በሰላማዊ መንገድ መታገል አለብን ያሉ ነው መንግስት ውስጥ በመሆናቸው ደግሞ ብዙ ነገር አሁን በለጠ ባለፈው ሲናገር ነበር እዚህ መንግስት ውስጥ በመሆኔ ብዙ ነገር ልረዳች ይያለው ትክክል በጣም እውነት ነው እንዲህ ስለመጣ ትንሾች በሰብዕናም ጭምር ትንሽ በቁጥርም ትንሽ እነሱ እየተራገፉ ነው የሚሄዱት እንትኑ ይቀጥላል መልካም እንግዲህ ለዛሬ ዜና አብቃ እንግዲህ ስንጨርስም ልክ ስንጀምር በጥቅምት 24 2013 ዓ.ም በሰሜን እዝ ላይ የተፈጸመውን ጥቃት ዘንድሮም ይከበራል በተለያዩ ፕሮግራሞች አይደገምም አይረሳም ብለን ዛሬ በጥቅምት 24 ጉዳይ ላይ ይሄንን ሐሳብ አካፍለናችሁ እዚህ ላይ እናብቃ አብራችሁን ቆይታችሁ ስለተከታተላችሁን እጅግ አድርገን እናመሰግናለን መልካም ጊዜ ይሁንላችሁ